ወአማ መዲነቱ ረሱል ሰለላሁ ዐለይሂ ወሰለም መዲናስ እስካሁን አላነሳነውም። ከሐጅ ጋር ይገናኛል የሚለውን እናያለን ማለት ነው። እስካሁን መዲና አልተጠቀሰም። ከሀገሩ ይነሳል፣ ይሄዳል፣ የሐጅ ስነ ስርዓት ይጨርሳል ነው። መዲናስ ከሐጅ ስነ ስርዓት ጋር ይገናኛል፣ እሱን እናያለን። فالحاج انما ينوي الصلاه في مسجد النبي صلى الله عليه وسلم ሐጅ የሚሄድ ሰው በነብዩ መስጊድ ሂጄ ሰግጄ እመጣለሁ ብሎ ይነይታል። فإن الصلاه فيه بألف صلاه እኛው እዚህ መስጊድ ላይ ከምንሰግደው ሰላትና ነብዩ መስጊድ ላይ ከሚሰገደው ሰላት በአንድ ሺህ ይበልጣል ደረጃው። ከማ ተቀደም ልክ መጀመሪያ እንዳሳለፍ ነው እንጂ የነብዩን ቀብር ዘይራለሁ ብሎ አይኬድም፣ ወይ የሰሃቦችን ቀብር ለዘይር ተብሎ አይኬድም። ወይንም ደግሞ ሐጅ አድርጌ ያለው ሐጄን ጨርሻለሁ መዲና ቀርቶኛልም አይባልም። ሐጅና መዲና በምንም አይገናኙ። ነብዩ የመጡት ከየት ነው? ከመዲና ወደ መካ ነው የመጡት። خلاص ምንም ግንኙነት የለው። ግን አንድ ሰው ሐጅ በየትኩበት መዲና ሂጄ በነብዩ መስጊድ እሰግዳለሁ በዛውም ደግሞ ሰግዶ ደግሞ ነብዩን ዘይሮ ቢመጣ የተሻለ ነው። ግን ሐጅ አድርጎ አንድ ሰው አገር ቢመጣ ሐጄ ጎደሎ ነው ብሎ ማሰብ የለበትም። عن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال لا تشد الرحال አሉ ነብዩ ጉዞ አይደረግም፣ ሻንጣ ምግብ ተይዞ ጉዞ አይነሳም። አብሬትን አላመልካቸውም። ግን ረመዳን እዛ ጾማለሁ ብሎ መሄድ አይቻልም፣ حرام ነው የሚሆነው። አልከሶ ጾማለሁ ብሎ መሄድ አይቻልም። ሶርጋን ጾማለሁ ብሎ ሰይደ ባድር ጠቅልሎ መግባት አይቻልም። ከሌላ ቦታ ተሳፍሮ መጥቶ ጉዞ ማድረግ አይቻልም። ኢላ ኢላ ثلاثه مساجد አሉ፣ ሶስት መስጂዶች ጋር ካልሆነ በስተቀር ከዚህ አስቦ እዛ የሚሰገደው ሰላት የተሻለ ነው ብሎ አስቦ ሻንጣውን ይዞ ቲኬት ቆርጦ መሄድ ይችላል። ሶስት ቦታ ፈቅደዋል ነብዩ። ኢላ ثلاثه مساجد ሶስት መስጂድ ሲቀራል። መስጂድ ሀዛ ይሄ የመዲናው መስጂድ አንድ ሰው ከሌላ ቦታ ተሳፍሮ መምጣት ይችላል አሉ ሊሰግድ ደረጃ ስላለው የነብዩ መስጂድ። ወመስጂድ አልሐራም አሉ መካም አንድ ሰው ሐረም ላይ ቁጭ ብዬ እሰግዳለሁ ደረጃ ስላለው ብሎ ነይቶ ተሳፍሮ መምጣት ይችላል፣ ችግር የለው። ወመስጂድ አልአቅሳ አሁን አይሁዶች ከቦ ይዟት ሙስሊሞችን እየገደሉበት ያለው ቦታ መስጂድ አልአቅሳ እዛ ነው ያለው። አላህ ከነሱ ነፃ ያውጣውና እንድንጎበኛው አላህ ይፍቀድልን። እዛም መሄድ ይቻላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እዛ ደግሞ ከሌላ ቦታ ከሚሰገደው ሰላት 500 ደረጃ ይበልጣል። መካን 100,000 መዲና 1000 መስጂድ አልአቅሳ 500 ደረጃ አላቸው። እነዚህ መስጂዶች ካልሆነ በስተቀር ሌላ መስጂድ ደረጃ አለው ብሎ ተሳፍሮ ስንቅ ይዞ መሄድ حرام ነው የሚሆነው፣ አይቻልም። ነብዩ አለይሂ ሰላቱ ሰላም ከልክለዋል። ይሄም 95ኛው ቁጥር ይዛችሁ ታች ስትወርዱ አخرجው البخاري ኢማሙ ቡኻሪ ዘግቦታል 1189ኛው የሐዲስ ቁጥር ላይ፣ ኢማሙ ሙስሊም 3450ኛው የሐዲስ ቁጥር ላይ ዘግቦታል። ስለዚህ ከዚህ ሐዲስ የምንወስደው የትኛውን ቦታ ደረጃ አለው ብሎ መሳፈር አይቻልም ከነዚህ መስጊዶች ውጭ። ስለዚህ አንድ ሐጅ የሚያደርግም ሰው ሲሄድ በነብዩ አለይሂ ሰላቱ ሰላም መስጂድ ሰላት ሰግዳለሁ ብሎ ይሄዳል፣ በዛው ይዘይራል። ወንድ መስጂድ አልቁባ ላይ ረካተይን ይሰግዳል፣ ሌሎች ሰሃቦችንም ይዘይራል። ነብዩን አቡበክርን ዑመርን አንድ ቦታ ነው ያሉት፣ እዛ ይዘይራል ይወጣል። አማ ለሴቶች ቀብር መዘየር አይቻልም። ሴቶች መስጂዱ ላይ ይሰግዳሉ፣ ቀብር ዝያራ ግን አያደርጉም ነብዩ አለይሂ ሰላቱ ሰላም ስለከለከሉ። ድንገት ግን ሴቶች በቀብር ቦታ አካባቢ ሲያልፉ መዘየር ይችላሉ። ግን ከቤታቸው ቀብር ለዘይር ብሎ ተነስቶ መውጣትም ከልክሏሉ ነብዩ አለይሂ ሰላቱ ሰላም። ወአማ ሐዲሱ ሌላ ሐዲስ ብሎ የሚያወሩታሉ ዝም ብሎ የተቀጠፈ ቅጥፈት ማለት ነው። ልክ አገር ቤት ከዚህ በፊት እዚህ ውሹ አካባቢ ስንወያያቸው የነበሩ ቃልቾች ለመውሊድ መረጃ አለን ብሎ አመጡ። ምንድነው መረጃችሁ ስንላቸው መን አህያ መውሊዲ ፈለው ከዛ ብለዋል ነብዩ አለ። የኔን መውሊድ እንደዚህ ያደረገ ለሱ እንደዚህ አይነት አጅር አለው ብለዋል አሉ። ክታብ ክፈት ስንለው በክታብማ የለም ራሱ የተናገረው ነው። አሁን እንደዚህ የተቀጠፉ ቅጥፈቶች ብዙ አሉ። ዑለማዎች አበጥሮ ያወጣቸው ማለት ነው። ሐዲስ ተብሎ የተቀመጡ ማለት ነው። እንደዚህ በኒ እስራኤሎች ሙጅሪሞች ማይሰግዱ ሰዎች ዝም ብሎ የቀላቀሉት እስላምን ለማፍረስ አላህ ለዚህ ዲን ደግሞ ጥበቃ አድርጎለታል። የሚያበጥሩ ሰዎች አሉ። መን ሐጅ ያደረገ ወለም የዙርኒ ሐጅ አድርጎ መዲና መጥቶ እኔን ያልዘየራ ይላሉ። ይሄ ውሸት የሆነ ሐዲስ ነው። ፈቀድ ጀፋን ይላል ነብዩ በእርግጥ ጠልቶኛል ብሎ ያወራሉ። ነብዩን የሚጠላ ሰው ይከፍራል፣ ከእስልምና ይወጣል። ነብዩ ለዑመር ምን አይል ነው የምትወደኝ አሉት። ከሁሉ ነገር አስፈልጭ ይወደሃለው ነፍሴ ብቻ ስትቀር አላቸው። ላላ ይቀራል አሉት ነብዩ። ተመልሶ መጣና አሁን ከነፍሴም በላይ አልአን ያ ዑመር አሉት። አሁን ነው ዑመር አሉት። በቃ ይሄ ነው ነብዩን አለይሂ ሰላቱ ሰላም ከነፍሳችን በላይ አድርገን ነው የምንወዳቸው። መውደድ ማለት ያዘዙትን እንታዘዛለን፣ የከለከሉትን እንከለከላለን። ግን ይሄ ሐዲስ ብሎ መውዱእ የሆነ በነብዩ የተቀጠፈ ሐዲስ ያወራሉ። መዲና መጥቶ ያልዘየረኝ በእርግጥ ጠልቶኛል የሚላል ይሄ ደይፍ ነው፣ አይታወቅም። ዑለማዎች አይቆጡም ይሄን ሐዲስ። ወገይራ ሌሎችም አሉ ዝም ብሎ የተቀጠፉ ቅጥፈቶች እንደ ተንቢህ። አሁን እዚህ በለቅሶ ላይ የሚቀራል አይደለ? እንደዛ አይነት የሆነ የተጨመላለቀ ነገር አለ። አሁን ይሄ ተንቢህ ኩዝቤዲ ያ ረሱላህ ይላል። ትላልቅ የሆነ ሽርክያቶች ያሉበት ክታብ ነው። እንዲህ አይነት ነገር ውስጥ ያሉ አሉ ዝም ብሎ ሐዲስ ብሎ የሚያቀርቧቸው ሌሎችም አሉ። ወገይራ ሚነል ሐዲስ ሌሎችም ሐዲስ ተብሎ የተዘገቡ في هذا الباب በዚህ ነብዩን በመዘየር ዙሪያ فكلها مكذوب ሁሉም በነብዩ የተቀጠፈ ቅጥፈት ነው። መውዱእ ውድቅ ነው። በል እንደውም መውዱእ መክዙብ የሆነ ሐዲስን አንድ ዓሊም እያወቀ አሁን ይሄን ሐዲስ ደኢፍ በነብዩ የተቀጠፈ መሆኑን እያወቀ ቃለ ረሱላህ ብሎ መስጊድ ላይ ቢናገር ይከፍራል ይላሉ። የሚናገረው ሰው ዓሊም ከሆነ ለሰዎች ነብዩ መታችሁ ካልዘራያላችሁን ጠልታችሁኛል ብሎ ያወራል። ሐዲሱ ውሸት እንደሆነ ካወቀ ዓሊም ከሆነ ይከፍራል ይላል። የነብዩ ንግግር ወህይ ነው። ያው ዓሊም ያወቀ ሰው ከሆነ ያከፍራል። باتفاق اهل العلم የዕልም ባለቤቶች ተስማምተውበታል። خلاص
ዝም ብሎ ጃሂሎች አይደሉም ወይ የስሜት ተከታዮች አይደሉም ትክክለኛ ኢልም ያላቸው ሰዎች ይሄ ሐዲስ በነብዩ የተዋሸባቸው ነው ሰነድ የለው ከማ በየነ ذلك ሸይኹል እስላም ኢብኑ ተይሚያ ገልጿል ስለዚህ ሐዲስ في መዋዲ من كتابه ስለ ደይፍ መውዱ ሐዲሶች በተለያየ በኪታቡ ላይ ጠቅሷል منها قوله ከነዛ ከመውዱ ከሆኑ ከተጠቀሱት فهذا يعني الحديث ይሄ ያውኑ ሐዲስ لم يروي احد من اهل العلم بالحديث ሐዲስ ነው ብሎ አህለ العلمዎች አላወሩትም አሁን ቅድም ስናየው የነበረው بل هو موضوع على الرسول صلى الله عليه وسلم موضوع ነው ይሄ የተዋሽ በነብዩ ላይ የተቀጠፈ ነው ومعناه مخالف للاجماع ማናው ራሱ اجماع ይቀርናል اجماع የሚቀርነው ለምንድን ነው فإن جفاء الرسول عليه ነብዩን መጥላት ዑለማዎች ተስማምተውበታል من الكبائر ከትላልቅ ወንጀል ነው የሚቆጠረው بل هو كفر ነው ነብዩ የሚጠላ ሰው ካፊር ነው ومنافق منافقም ጭምር ነው بل يجب أن يكون أحب إلينا ወደኛ በጣም ነብዩ ሊወደዱ ግድ ይላል من أهلنا ከቤተሰቦቻችን وأموالنا ከገንዘባችን كما قال النبي صلى الله عليه وسلم ነብዩ እንዳሉት والذي نفسي بيده ነፍሴ በእጁ በሆነችው በአላህ እምላለሁ አሉ ነብዩ لا يؤمن أحدكم አንዳችሁ አያምንም حتى أكون أحب إليه ወደናንተ ተወዳጅ እስከምሆን ድረስ من ولده ከልጆቹ ووالده ከወላጆቹ والناس أجمعين ከሰው ልጆች በአጠቃላይ እኔን ካልወደደ አላመነም አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሙተፈቁን ዐለይሂ ቡኻሪና ሙስሊም የዘገቡት ነው من حديث أنس بن مالك 96ኛው ቁጥር ላይ ታች ስትወርዱ انظر مجموع الفتاوى مجموع الفتاوى ተመልከት ይላል 27ኛው ሙጀለድ 25ኛው ቁጥር ላይ لكن النبي صلى الله عليه وسلم رخص في زيارة القبر مطلقا ነብዩ ሰለላሁ ዐለይሂ ወሰለም ነገር ግን ማንኛውም ቀብር ወንዶች እንዲዘይሩ ፈቅደዋል ነብዩ መጀመሪያ ከልክሎ ነበር ቀብርን እያመለኩ ስለነበሩ ከዛ በፊት የነበሩ ሰዎች እንዳደርሱ ብሎ ከለከሉ ነብዩ ምሳሌ አሁን ሰይድ ባድር ሂዶ ወይም ደግሞ ሸው ባድር ሂዶ ከቀብሩ የሆነ ነገር ይፈልጋል አይፈልግም አልከሶዶ ይፈልጋል አይፈልግም ሶርጋኒዶ ይፈልጋል አይፈልግም እንደዛ አይነት ነገር ነበር ነብዩ ከለከሉ የሽርክን በር ለመዝጋት ሲሉ አገዱ ቀብር አንድ ሰው ሂዶ ዚያራ እንዳያደርጋሉ መጀመሪያ አወለ الاسلام لكن النبي صلى الله عليه وسلم رخص في زيارة القبر مطلقا بعد أن كان قد نهى عنها ነብዩ መጀመሪያ ከልክሎ ነበር አይደል በኋላ ደግሞ ፈቀዱ كما ثبت عنه في الصحيح በትክክለኛው በጸደቀ ሐዲሳቸው እንደጸደቀው አናው ቃል كنت نهيتكم አሉ ነብዩ ከልክያችሁ ነበር ከዚህ በፊት عن زيارة القبور ቀብርን አትዘይሩ ብዬ ከልክያችሁ ነበር አይደል فزوروها አሉ ነብዩ አሁን ዘይሩ አሉ ቀብር ቦታ ሲኬድ ሰው መለስ ይላል ጨንቆትም ከነበረ በእዳም ተሸንፎ ከነበረ ተረባብሶም ከነበረ ቆም ብሎ ያስባል ትናንት እነዚህ ሰዎች እኮ ከኔ ጋር ነበሩ እኔም ነገ እዚህ ነኝ ብሎ ይመለሳል ኢማኑ ጨምሮ ይመለሳል ይሄም 97ኛው ቁጥር ላይ ሲወርድ አخرجው ሙስሊም ኢማም ሙስሊም 2305ኛው ቁጥር ላይ ዘግቦታል انظر اقتداء صراط المستقيم ይላል اقتداء صراط المستقيم እሱን ተመልከት ሁለተኛው ሙጀለድ 296ኛው ቁጥር ላይ ይላል اذا صلى الرجل في مسجد النبي صلى الله عليه وسلم አንድ ወንድ በነብዩ መስጂድ ከሰገደ يستحب له زيارة قبر النبي صلى الله عليه وسلم መዘየሩ ይወደድለታል ከሄደ በኋላ ዋጅብ ነው ሩክን ነው ምናምን አይደለም ግን እዛ ሄዶ መስጊዱ ሰገደ አይደለ ነብዩን ሄዶ ቢዘይር ችግር የለው السلام عليكم يا رسول الله السلام عليكم يا ابا بكر السلام عليكم يا عمر ተብሎ ይወጣል خلاص አለቀ ይሄ ነው የሚደረገው እዛ ቆሞ አንዳንድ ሰዎች ያለቅሳሉ ስቅስቅ ብሎ ያለቅሳሉ ቅብላምጥቶ ወደ ነብዩ ዙሮ እዛ ዱዓ የሚያደርጉዋሉ ነብዩ ድረሱልኝ የሚሉ ይሄ ወንጀል ነው ኩፍር ነው እንጂ ይሄ ነብዩ ጋር ዘሎ መግባትም ይፈልጋል ቀብሩ ላይ ቀብሩንም መሳም ይፈልግ መተሻሸትም ይፈልጋል ይላል እዛ ጋር ሲደርስ ሱፊይነት ያጠቃው ማለት ነው ለዛውም ጺም አብቅሎ ሻሽ ደርድሮ አሁን እነዚህ አህባሾች ሱፊዮች እዛ ጺማቸው ረጅም ነው ጀለቢያ ለብሰዋል ቆሞ ሲያለቅሱ የሚውሉ አሉ ሲከለከል በቀደም እንደውም ያየሁት ዝናብ ዘንቦ ነበር መዲና ጎርፍ ነበር ዝናቡ ላይ ቆሞ ዱዓ ያደርጋል ዝናብ ካለኮ ሰላት ራሱ ቤታቸው ሲገዱ ብለዋል እሱ ግን እዛ ቆሞ በዝናብ ጎርፍ እየወረደ እያለቀሰ ነብዩን ይጠይቃል ስለዚህ እንደዚህ ነገሮች ጥንቃቄ ያስፈልጋሉ ነብዩ አለይሂ ሰላቱ ሰላም መስጂድ ሄዶ ሰላቱን ከሰገደ በኋላ ቀጥታ መጥቶ ነብዩን ይዘይራል ከዛ አቡበክርን ዑመርን ይወጣል خلاص اذا صلى الرجل في مسجد النبي صلى الله عليه وسلم يستحب له زيارة قبر النبي صلى الله عليه وسلم የነብዩን አለይሂ ሰላቱ ሰላም ቀብር መዘየሩ ይወደድለታል 50ኛው ሙጀረዱ ሰፈር ኢላ ቀብር الانبياء والصالحين ዝም ብሎ ልክ የበጎ ሰዎችን ቀብር ወይ የነብያቶችን ቀብር ዘይራለሁ ብሎ መሄድ ቢድዓ ነው ግን እነዚህ ሰዎች ይጠቅማሉ ይጎዳሉ ብሎ አምኖ መሄድ ከሆነ ኩፍር ነው አሁን ከዚህ ተነስቶ መዲና ቀብር ዘይሬ ለመጣ ብሎ መሄዱ ቢድዓ ነው ግን መዲና ሂጄ ነብዩ ሀጃይን ያወጣሉ ካለስ ኩፍር ነው የሚሆነው አልከሶ ያሉ ሰዎችን ቀብራቸውን ዘይሬ ለመጣ ብሎ ቢሄድ ይሄ ቢድዓ ነው ግን አልከስዬ ይጠቅማሉ ብሎ ቢሄድስ ኩፍር ነው ሰፈር ማድረግ ጉዞ ማድረግ ማለት ነው لم يفعلها احد من الصحابه አንድ ሰሃባ ማልሰራው ምሳሌ አሁን ሰሃቦች መዲናና መካ ያሉ ሀበሻ መጥቶ የሞቱ ሰሃቦች ሀበሻ የተቀበሩ ሰሃቦች አሉ ኢትዮጵያ ሄደን ቀብር ዝያራ እናደርጋላሉ መዲና የነበሩ ሰሃቦች መካ የነበሩትን እንዘይር ብሎ ተነስተው አልሄዱ መካ የነበሩትን መዲና ብሎ አልሄዱ
አካባቢያቸው ላይ ያሉ የሞት ሰዎችን ነበር ሲዘይሩ የነበሩት። ይሄ ከሳቦች አልተገኘም። ወታቢኢን ከሳቦች በኋላም የመጡ ጥሩ ሰዎች ጋር አልተገኘም። ወላ አመረ ቢሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩም አላዘዙበትም። ወላ استحب ذلك احد من الائمه المسلمين ከሙስሊሞች መሪ አንድም ቀብር ብሎ ለመዘየር ጉዞ ማድረግ ይቻላል ይወደዳል ብሎ ያስቀመጠ የለም። ሻፊ፣ ማሊክ፣ ኢማም ሙሐመድ ትላልቅ አይማዎች አላስቀመጡም ክታባቸው ላይ። فمن اعتقد ذلك عباده መጀመሪያ ዝያራ ነበር አይደለ? ኢባዳ ነው ብሎ ደግሞ ኢዕቲቃድ አድርጎ ካመነበት ወፈዓላ ከሰራት فهو مخالف للسنه የነብዩን ፈለግ ተቃራኒ ነው። ወጅማኢል አይማ ትላልቅ የእስላም ሊቃውንቶችን መቃረን ነው። ከማ ቃለ ኢብኑ ተይሚያ ልክ እንዳለው 98ኛው ቁጥር ይዛችሁ ስትወርዱ አረዱ አለ الخلاء የሚል ኪታብ ነው ለሱ በዚህ ጉዳይ የተሰጠው ኪታብ የሚል ገብታችሁ እዩ ይላል 37ኛው ገጽ ላይ። ومن اعظم اسباب الشرك ከሽርክ በጣም ከፍተኛ ከሆነው መንገድ ወይንም ደግሞ ሽርክን ከሚያነግሰው ነገር አልኡኩፍ አለል ቁቡር ሳሊህ በበጋጉ ሰዎች ቀብር ዙሪያ ላይ መቀማመጥ ነው። የሽርክን ዋና በር የሚከፍተው። አሁን አልከስዬ ብትል ቀብሩ አለ የለም? አለ። እዛ አካባቢ ሰዎች ይቀማመጣሉ አይቀማመጡ? ይቀማመጣሉ። አባድር አለ የለም? እዛ አካባቢ ይቀማመጣሉ አይቀማመጡ? የዚህ ነገር ጸያፊነቱ የሳሊዎችን ቀብርና የነቢያቶችን ቀብር ተገን በማድረግ ወዴት ነው የሚሄዱት? ወደ ሽርክ ነው የሚሄዱበት። ዋናው አደጋው ይሄ ነው። عن عائشة رضي الله عنها أن أم حبيبة وأم سلمة ذكرتها ولتم صحابوش ناتشو وده حبشة متو نبر ذكرتها أوسو للنبي عليه الصلاة والسلام كتملسوا بوالا كنيسة بيت كريستان رأيناها بالحبشة حبشة على متو صحابوشو بيت كريستان ايتو نبر بساتو فيها تساوير قرص نبرو ይሄ ቅርጹን ምናምን ቀብር ከፍ ማለቱን መገንባቱን አዩና ወደ ነብዩ ሲመለሱ ነገሯቸው። فذكرت للنبي صلى الله عليه وسلم ለነብዩ عليه الصلاة والسلام ነገረቻቸው። فقال አሉ ነብዩ ان اولئك አሉ እነዚህ ሰዎች አሁን የነገራችሁኝ አይነት ሰዎች ይሄ ቀብር የሚያመልኩ ስላስል ቅርጽ የሚቀርጹ ጽሁፍ የሚጽፉ ሰዎች አሉ ነብዩ عليه الصلاة والسلام اذا كان فيهم رجل صالح አንድ በጎ ሰው ይኖር ነበር በመካከላቸው አሉ ነብዩ فمات ከዛ ሳሊሁ ሰው ይሞታል በነው አላ ቀብሪ መስጂድን ከዛ ሲሞት ቀብሩ ላይ ቤት ሰሩበት ቆርቆሮ የሰይድ ባድር ተሰርቷል አልተሰራም ወሰወሩ ፊ تلك الصور አሉ ነብዩ በዛም ቀብሩ ላይ ደግሞ ይቺን ፎቶ ቅርጻ ቅርጽ ይሰራሉ አሉ እንዳይረሳ ምናምን ሰዎች እንዳይዘናጉ ምናምን ብሎ ይሰራሉ አሉ ኡላኢኪ አሉ ነብዩ እንዲህ አይነት ሰዎች አሉ ቀብር ግንባታ ገንብቶ የሚያመልኩ ሰዎች ሽራሩል ኸልቅ ምድር ላይ ካለ ፍጥረታት መጥፎ ሰዎች ናቸው ኢንደላህ አላህ ዘንድ የውመል ቂያማ የቂያማ ቀን የሚዋረዱ ሸረኞ ሰዎች ናቸው። እንዴት ቀብር ያመልካል ሰው? ትናንት የሞተ ሰው ሰይድ ባድር ድረስልኝ ይባላል፣ አልከሶ ሶርጋን ድረሱልኝ ይባላል። እንደዚህ አይነት መጥፎ እርኩስ የሆኑ ሰዎች ናቸው። ይሄው ነብዩም ረገሟቸው። 99ኛው ቁጥር ይዛችሁ ታች ስትወርዱ አክረጀው البخاري ኢማም ቡኻሪ የዘገቡት ነው ይሄን ሐዲስ 227ኛው የሐዲስ ቁጥር ላይ ኢማሙ ሙስሊም 2209 ላይ የሐዲስ ቁጥር ላይ ያስቀመጡት ነው። ይሄ ሐዲስ ይሄ ብዙ ጊዜ የቀብር ግንባታን ቅርጻ ቅርጽን ነገር የሚደረስስ ሐዲስ ነው። ይሄ ነብዩ አለይሂ ሰላቱ ሰላም መካን ከተቆጣጠሩ በኋላ እንደገቡ ነው ያፈረሱት። ነብዩላህ ኢብራሂም ቤተሰቦቻቸው ሲያመልኩ ነበር አይደል? እንጨት ምንድነው ይሄ ሲሏቸው ጌቶቻችን ናቸው አሉ። የሆነ አመት ባል ነበራቸው ሰዎች ተሰብስበው አመት ባል ሲሄዱ ነብዩላህ ኢብራሂም ቆራርጦ ትልቁ ላይ መጥረቢያውን ሰክቶ ተውላቸው አንዱ ላይ ሰክቶ ተውላቸው ሲመጡ ጌቶቻችን ተቆርጠዋል አሉ። መን ፈዐለ ሀዛ ቢአሊሀቲና አሉ ቁርአን ላይ እንዴ በአምላኮቻችን ላይ ይሄን ግፍ የሰራው ማን ነው አሉ። አምላክ ቆረጣል እንዴ? ቃለ ፈዐለሁ ከቢሩሁም አላቸው ኢብራሂም ይሄ ትልቁ ነው የቆራረጣቸው አላቸው ነብዩላህ ኢብራሂም። ከዛ ወደ ራሳቸው አቀረቀሩና አንደኛው መጣ እኔ ሰምቻለሁ አንድ ወጣት አለ የዝኩሩም ይቃሉ ለሁ ኢብራሂም አላቸው። ኢብራሂም የሚባል ሰውዬ እንዲህ አይነት ነገር ሲል ሰምቻለሁ እሱ ነው ያደረገው አላቸው። ከዛ ኢብራሂምን ጠሩትና ሲጠይቁት ይሄን ሲላቸው ከዛ ወጣቱን ጎረምሳው እንዳለ ሰበሰቡና እንጨት ቅጠል ምን አልቀረም ሰበሰቡ አንድ ሜዳ ላይ እሳቱን ካነደዱት በኋላ እሳቱ የሰማይ አሞራ ይጠልፍ ነበር ይባላል። አምጥቶ ወረወሩት። ሲወረወሩ አላህ ቁርአን ላይ ቁልና ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አላት። እሳት እንዳትነካ ያላት ነብዩላህ ኢብራሂም ረጅም ጊዜ ቆይቶ ወጡ ከእሳቱ መሃል ፈንቅቆት ወጡ። አነካችም እሳት። ይሄ ቁርአናችን ላይ የተቀመጠ ነው። ነብዩላህ ኢብራሂም ገረሰሱት። ይሄንን ጣጉት የሚያመልኩት እንጨቱን ሰባበሩት። የመን ላይ የምትመለክ ነበረች ልክ እንደ ሰይድ ባድር። ነብዩ በጣም ጨንቆኛል አሉ። ምን ነው ሲሏቸው የመን ላይ ዝልከለሳ የምትመለከዋ ነገር አስጨንቃኛለች አሉ። አንድ ሰሃባ መጣና ያ ነብይላህ አንድ ነገር ብቻ ነው ካንተ የምፈልገው አላቸው። ምን? ፈረስ ላይ ስወጣ መቀመጥ አልችልም እወላገዳለሁ ፈረስ መጋለብ አልችልም አላቸው። ፈረስ ላይ ብቻ በደንብ እንድቀመጥ ዱዓ አድርግልኝ ሂጅ ያፈርሳታለሁ። ደረቱን ነኩትና ነብዩ አለይሂ ሰላም አላሁ መሰብቱ ብሎ 3 ጊዜ ደረቱን መቱት። ከዛ ፈረሱ ላይ ወጣ ቁጭ አለ። 150 ሰራዊት ያዘ። የመን ሄደ አፈራርሶት መልእክት ላከላቸው ለነብዩ አለይሂ ሰላም። ላም ሆኖ ቀንዱ ላይ እርዜት የታሰረበት ቀብር ሆኖ ከፍ ያለ ብታገኙ እርዙን ብትቆርጡትና ቀብሩን ብታስተካክሉት እንጂ እንዳትዋሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ሐዲስ ያው ቀብር ግንባታ ጸያፍ እንደሆነና ቀብር ላይ ግንባታ የሚያደርጉ ሰዎች የተጠሉ ሰዎች እንደሆኑ
ቃለ ኢማሙ ኢብኑ ቀይም ኢባደቱል ቁቡር ቀብር ማምለክ ወልሽራክ ቢልአምዋት ወሁወ ሽርኩ ቀውሚ ኑህ ነብዩላህ ኑህ የመጡባቸው ሰዎች ቀብር ነበር የሚያመልኩት። ልክ የነብዩላህ ኑህ ህዝቦች ቀብር ቅልጽ ሲል ምናምን ሰሩና ወደ ሽርክ ገቡ። የዛኔ ነብዩላህ ኑህ የተላኩት። ከዛ በፊት ሰላም ነበር። የኑህ ህዝቦች ያደረጉት ድርጊት ነው አለይሂ ሰላቱ ወሰላም። ወሁወ አወሉ ሽርክ የመጀመሪያው ሽርክ ይሄ ነው። በቃ ጠሪቁል ዓለም ወፊትነቱል ዓለም ላይ የነበሩ ሰዎች የጀመሩት ሽርክ በዚህ ነው። አጠቃላይ የሆነችን ፊትና ዋሉል ኢብትላኡ ቢሂ አክተረን አብዛኞቹ የተፈተኑት በዚህ ነው። ወሁም ጅምሁሩ አህል ሽርክ አብዛኞቹ የሽርክ ቤተሰቦች በዚህ ነው የተፈተኑት። አብዛኛው ሙሽሪክ አብዛኛው ሙሪድ ሽርኩ ከቀብር ከጫት ከአውገረድ ከክታበኛ የተያያዘ ነው። ከዛ ይወጣ ሽርኩን ከሐጅ ጋር ወስዶ የሚያያይ ሰው አለ? ከሰላት ጋር አምጥቶ ሽርኩን የሚያገናኝ ሰው አለ? የለም። አብዛኛው ሙሽሪክ ሽርኩ የተገናኘው ከቀብር ጋር ነው። ግንኙነት አላቸው። ከቀብር ከጅኒ ከሲኒ ከቄጤማ ምናምን ነው የሚገናኘው። ወደዛ መስመሩ ይወስደዋል። አማ ወደ ሰላት መጥቶ ሽርክ ውስጥ አይገባም። ወደ ሐጅ ሂዶ ሽርክ ውስጥ አይገባም። ወደ ዘካ ሂዶ ሽርክ ውስጥ ይገባል እንዴ? አይገባም። አብዛኛው ሰው ወደ ቀብር ምናምን ሂዶ ነው ሽርክ ውስጥ የሚገባው። ወሃኡላይ ሁም አዕዳኡ ኑህ እነዚህ ሰዎች የኑህ ጠላቶች ነበሩ። ከማ አነል ሙሽሪኪና ቢንጁም ከዋክብት ደግሞ የሚያጋሩ ሰዎች ነበሩ። በዚህ ወጣ እንደዚህ ስትገባ በዚህ እንደዚህ ስታረግ እንደዚህ ይከሰታል ምናምን የሚሉ ሰዎች ነበሩ። በከዋክብት ሽርክ የሚሰሩ ሰዎች አሁንም በተለያየ ሀገር ሂዶ ተሚሮ ይመጣሉ። አዕዳኡ ኢብራሂም እነዚህ ደግሞ የነብዩላህ ኢብራሂም ጠላቶች ናቸው። ፈኑ አደቱሁል አልሙሽሪኩና ቢልቁቡር የኑህ ህዝቦች ጠላት አድርጎ የያዙት በቀብር ወኢብራሂም አዕዳሁል ሙሽሪኩና ቢንጁም ከዋክብትን በማምለክ ነው ጠላት አድርጎ የያዙት ኢብራሂምን። ለይለተል ቀድር ገቦት ላይ ነኝ ምናልባት ለይለተል ቀድራውን ሲባል ለይለተል ቀድር ገብቶ የሚወጣ ነገር አይደለም። ግን አንድ ሰው ገብቶ ወጣ ቢል ሽርክ ነው አንለው። ያው ዝም ብሎ ተሳስቶ ነው ጅህልና ያለ ማወቅ ነው። ለይለተል ቀድር ለሊቷ ሰላም ነች አለ አላህ ቁርአን ላይ ሐታ መጥላኢል ፈጅር እስኪ ነጋ ድረስ ምረብሽ ነገር አይኖርም። ለሊቱ ጸጥ ረጭ ነው የሚለው ለሊቱ ምልክቱ ይሄ ነው። አማ ከዚህ ገብቶ ከዚህ ወጣ ተብሊጎች መስጊድ ላይ ይናገሩ ነበር። በመስኮት አንገቱን አውጥቶ ጭንቅላቴን ትልቅ አልገልኝ ብሎት ደርሶበት ጭንቅላቱ ትልቅ ሆነ በመስኮት ወደ ውስጥ እንዴት ይግባ ይላሉ። እንዴት ይግባ ትልቅ ሆነበት ይላሉ። መስጊድ ቆሞ እኮ ነው ሰው ተሳስቶ የጠየቀው አላህ ሁሉ ቢያጸድቅበት አላህ ያውቃል እኮ የውስጥም የውጭም ያውቃል። ይሄን ይላሉ። መስጊድ ላይ ቆሞ እኮ ነው ተብሊጎች እንደዚህ የሚሉ። ነብርን በየቀኑ ትኩስ ደም የሚያጠጣው ማን ነው? አላህ ይላሉ። ከየት አይቶ ነው? ከነብር ጋር ተገናኝተዋል? አብሮ ነው የሚኖሩት? ዝም ብሎ ቅሳ እኮ ነው። በየቀኑ ትኩስ ደም ያጠጣዋል ይላል። አይንም በአይን ቦታ፣ ጥርስን በጥርስ ቦታ፣ ጆሮን በጆሮ ቦታ ላኢላሃ ኢለላህ የሚባል የላኢላሃ ኢለላህ ተፍሲር ጥርስ አይን አይደለም እኮ ላኢላሃ ኢለላህ ላማኡዘ ቢሐቅን ኢለላህ እኮ ነው። ይሄ ከራሳቸው ያመጡት እኮ ነው። ዝም ብሎ እዚህ የቆመው ሰውዬ ሙሶሶ ማን ፈጠረው? ወይ ሴት ማፈጠሪት መከዞ ሙሶሶ ምናምን ይልና እዛ ያለው ሰው ደግሞ ምን ይላል? ኢለላህ ይላል። እዛ ያለው ይሄ አምላክ የሚባል የለም ይላል። ያኛው ደግሞ አላህ ሲቀር ይላል። እሱ ነፍይ ነው የሚያደርገው። በቃ አምላክ የሚባል የለም አለ ይሄ። ያኛው ደግሞ አላህ ሲቀር ይላል። እነዛ ይሻላሉ ቁጭ ብሎ መልስ የሚሰጡት። ከተብሊጎች በጣም ድንበር ያለፉ ዝም ብሎ ይሄ 44 ወር ለሀያት ምናምን የሚሉት መጨረሻ ደረጃ ሲደርሱ በቃ መጥፎ ነገር ቢሰራም አይጎዳም ነው የሚሉት። እነዚህ ለምን ዳዕዋ የሚወጣው ፋሲደል የቂን ለማውጣትና ሳዲቅ ለማስገባት ነው አይደል የሚሉት። ፋሲዱን ለማውጣት ለፉና ሳዲቁ ገባ አይደል። ከዛ በኋላ ማሲያም ቢሰራ አይጎዳም በቃ ነው የሚሉት። ስገዱ ሲባል አርሽ ነው ይሰገድ ነው ይላል። ሐደሰኒ ቀልቢ አረቢ ይላሉ። ቀልቤ ዳይሬክት ከኬዳይ መልእክት ይመጣልኛል ይላሉ። እነዚህ خلاص ከእስልምና ይወጡ ናቸው። ይሄ ጉላቱ ተብሊግ ጉላቱ ሱፊያ ይባላሉ። ድንበር ያለፉ ዝክር ራሱ ሲዘግሩ ይቀይሩታል። መጨረሻ ላኢላሃ ኢለላህ የሚለውን ሁ ይላሉ። ይሄ ፊደል መቁጠር ድካም ነው። ባንድ ዘጋ ነው ይላሉ። በቃ ይሰበስቡታል። እነዚህ ሳዲቅ ለቂን ገብቶ ፋሲደል ወጣልን የሚሉ ሰዎች ናቸው። ድንበር ያለፉት ማለት ሁሉም ተብሊግ አይደለም። ይሄ ዝም ብሎ ከኋላ የሚከታተሉት ምንም አያውቁ ግን በጣም በቃ ድካ ደረስነ የሚሉት ዝም ብሎ አሁን ከአስር በኋላ 3 ሰው 4 ሰው ጀውላ አድርጎ እስከሚመጣ ድረስ አንድ ሰው እዛ ጥግ ይዝና 300 400 ዝክር በሉ ይሉታል። ለምን እዛ የሄዱ ሰዎች ተሳክቶላቸው ሰው ይዘው እንዲመጡ ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ሱብሃንአላህ 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 ይላል። አንድ ተብሊግ በቀደም አዲስ አበባ ላይ አግኝቼ ውዱ ሲያደርግ ልክ ዙሁር ስንገባ ውዱ እያደረገ ነበር። ሰግደን ስንወጣም እያደረገ ነበር። ለአስር ልንሰግድ ስንመጣም እያደረገ ነበር። አስር ሰግደን ስንወጣም እያደረገ ነው። ተጠራጠርኩና ልጁን አውቀዋለሁ። ሲሄድ ሴትዮዋ ኡስታዝ ኑ አለችኝ። ምን ነው ስላት ይሄ ሰውዬ ፈርቼዋለሁ ውሃይንም ጨረሰብኝ ገንዘብም አልሰጠኝም አለችኝ። ውሃ የሚሸጥበት ቦታ ምን ሆነ ነው ስለው ይሄው አደርግና አላደረከም ይለኛል አለ። ምንድነው በቃ እንደዚህ ነው መሆነው። ሱቢ ለመስገድ 9 ሰዓት ተነስቼ 2 ሰዓት ነው ሱቢ የሚሰግደዋል። በጣራ በኩል ገብቶ አሳብዶታል ሸይጣን። ግንባሩ የሰገደበት አብጧል እንደዚህ ተንጠልጥሏል። ዝም ብሎ ነው የሚሰግደው በቃ። ከዛ በኋላ አንድ ሃይላንድ ውሃ አመጣውና እጅን ዘርጋ አልኩት። ዘረጋው ጨመርኩ። አንድ ጊዜ እንደዚህ ያርጋልኩ። እንደዚህ ያረጋ አይ ቆይ ይሄው እዚህ ጋር ጥፍሬ ላይ ቀርቷል። ይሄው ቀርቷል ይለኛል። ዝም በል የሸይጣን ነው አልኩት። ከዛ ድጋሚ አፈሰስኩለት። አፍንጫና አፍን ተጠቀም አልኩት። አረ አፍንጫ ያልደረሰ ውስጥ አልገባም ይለኛል። ከዛ አሁንም አመጣ ፊቱን ታጠበ። አረ አልደረሰም እዚህ ጋር አለ ይለኛል። ታው ደርሷል። እጁን በጉልበት አስደረገው። ጎትቼው መስጊድ አገባሁት። ወንድሞቹን ጠርቼ ሐኪም ቤት እንዲወስዱ ታደረጉ። አብዛኛው ተብሊጎች ጫማ ያላቸው አይለብሱም። እግራቸውን ኋላ ይሰደንጥቁታል። ለምን ሸይጣን እንደዚህ አድርጉ ብሎ ነው ያዘዛቸው።
ከኋላ እግራቸው ይሰነጠቃል። አብዛኛው ተብሊግ ሀብታምም ቢሆን ለምንድን ነው በቃ ጫማ መልበስ የለብኝም ስለሚሉ ሲሄዱ አንገታቸው ደፍቶ ነው የሚሄዱት። ይሄ የሰይጣን ተንኮል ነው ከእስላም የሚያስወጣበት خلاص። ነብዩ አለይሂ ሰላቱ ሰላም ወሊ ረቢከ አለይከ ሐቃ ወሊ ነፍሲከ አለይከ ሐቃ አሉ ነብዩ አለይሂ ሰላቱ ሰላም። ለነፍስም ሐቅ አለ። ዝም ብሎ ሰው ሌሊቱን በሙሉ እየሰገድኩ አድራለሁ ቢባል حرام ነው የሚሆንበት፣ አይፈቀድለትም። ትሰግዳለህ፣ ትተኛለህ። ለአንተም ለልጆችም ለባለቤትህም ሐቅ አላት፣ ለአይንህም ሐቅ አለው። ነብዩ ይሄን ያዘዙት 4 ወር ድረስ ቤተሰቦቻቸው ምስቶቻቸው አብዛኛው ተሰቃይተው ልጆቻቸው ዱርዬ ፈንክቷቸው አይደል እንደሚደርሱት 4 ወር ድረስ እነዚህ 4 ወር ከዛም ሐያት ይላሉ ከዛም ይቀጥላሉ እኮ አንዳንዴ። ይሄ በጂሃዱ እንኳን አይቻልም እንኳን ዳዋ ደግሞ የታለ ደም ብሎ ጀበና ተሸክሞ ደስ ተሸክሞ ዳዋ አለ እንደ ወይ ኪታብ አልተሸከሙ ጅልና እኮ ነው ስለ ላ ኢላሃ ኢላላህ ያቁ የሆነ ነገር እንኳን የምትጠይቃቸው እኛ እኮ ምንም አናቅም ጠይቀን እንመጣለን ነው የሚሉት እኮ ሁሉም ተብሊግ ዓለም ላይ ያሉ ተብሊጎች። እኔ ሐረም ላይ ፈጅር እየተሰገደ እዚህ ያሉ ብቻ እኮ እንዳይመስላችሁ ፈጅር እየተሰገደ ነው እኮ ኢማሙ የመጀመሪያው ረካ ጨርሷል፣ ሁለተኛው ረካ ጀምሯል። መጨረሻ አተያቱ ላይ መጥቶ ከኛ ጋር ቁጭ አለ። ምንድነው የሰገድከው አልኩት። ሱና ነው የሰገድኩት አለ። ለምን ስለው ነብዩ አለይሂ ሰላቱ ሰላም የፈጅርን ቀብልያ የሰገደ ሰው ዱንያም ውስጥ ያለው ትበልጣለች ብለዋል ነብዩ። ታዲያ ሱና ማለት ከዋጅቡ ይበልጣል ማለት ነው? አይገናኝም እኮ ጭራሽ። አንድ ሰው ሱና ባይሰግድ አይከፍርም፣ ዋጅብ ባይሰግድ ግን ይከፍራል አይከፍርም? ይከፍራል። አላወቀውም እኮ ጭራሽ። ኢዛ ኡቂመ ሊሰላህ ፈላ ሰላተ ኢላ አልመክቱብ አሉ ነብዩ። ይሄን ሐዲስ ደግሞ ሲገድቡት አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ሐየ ዐለ ሰላህ ሐየ ዐለል ፈላህ ቀድ ቃመት ሰላ ከተባለ በኋላ ሌላ ሰላት የለም አሉ ነብዩ። እቺ ኢቃም የተባለላት ግዴታው ሰላት ካልሆነ በስተቀር አንድ ሰው መስጊድ ገባ አይደል ቀብልያ አልሰገደም ኢቃም ተባለ ሱና አይቆምም። ልክ አንደኛው ረካ ላይ ያለ ኢቃም ቢባል ይቆረጠው ወይስ ይቀጥለው ይላሉ። የመጀመሪያው ረካ ላይ ከሆነ ይቆረጠው ነው የሚሉት። خلاص ትቶት መጥቶ ዋጅቡን መስገድ አለበት። ኢዛ ኡቂመ ሊሰላት ፈላ ሰላተ ኢላ አልመክቱባ ብለዋል። መጥቶ መግባት አለበት ይላሉ። ግን የመጀመሪያውን ጨርሶ ሁለተኛው ከጀመረውስ ይጨርሰው ቶሎ ይላሉ። ዋጅብ ሰላት እየተሰገደ ከኋላ ሱና አይሰገድም። እነሱ ሐረም ላይ ሐረም ለዛውም ሐረም 100,000 ኢማም እያሰገደ ሱና ነው የሚሰግዱት። ለምን የተነገራቸው ይሄ ስለሆነ ነው። ሐዲሱን ጥልቅ ተገብቶ አይቀራም። ሐዲሱ እኮ አይደለም የኢማሙ ሻፊ ፍቅህ ከመጀመሪያ እስከ መጨረሻው ቢቀራ እኮ ቁጭ አድርጎታል። አሁን እነዚህ ሰዎች ሪያድ ሳሊ ነው ይዞም ይዞሩት አይደል? ሪያድ ሳሊ ከመጀመሪያ እስከ መጨረሻ እኛውን ብናስቀራው ስለ ሐጅ፣ ስለ ዘካ፣ ስለ ጾም፣ ስለ ተውሂድ፣ ስለ ሱና፣ ስለ ቢዳ ሁሉም አለበት። ግን እነሱ የሚፈልጉት ምንድነው? አንድሽ ቦታ ፈዳኢል አልአዕማል መን ሰለል በርደይን በደኸለል ጀነ ይላሉ። ሁለት የብርዳማ ሰላት የሰገደ ሰው ጀነት ይገባል ይላሉ። ሐዲሱ ሰሂህ ነው፣ ነብዩ የተናገሩት። እነዚህን ሁለት ሰላቶችን የሰገደ ጀነት ይገባል ለማለት ከፊት ያለ ነገር አለ። ተውሂድ ይቀድማል፣ ዋጅብ የሆኑ ሰላቶች ይቀድማሉ፣ ሐጅ ካለበት ሐጅ ይቀድማል። ግን ዘሎ እቺን ብቻ ፈዳኢል አልአዕማል ነው የሚያወሩት። ሲፈቱ ሲታ የሚባል ክታብ አላቸው። ሲፈቱ ሲታ ተውሂድ የለውም እኮ ሙስሊሞችን መዘየር ይላል ምን ይላል። የሳፎች ሲፋ እኮ ባህሪያቸው 6 ብቻ እኮ አይደለም። እስላም ላይ ያለው በሙሉ እነሱ ጋር ነበር ሳፎች ላይ ኢነላህ ሐጀባ ተውባ አን ሳሂብል ቢድዓ አሉ ነብዩ። ሐዲሱ ሰሂህ ቢድዓ ከሚያጨማልቅ ሰው አላህ ተውባ ዘግቶበታል። ሙብተዲ ብዙ ጊዜ አይመለስም። አብዛኛው ሙብተዲ በቃ ቀልቡ ትደርቃለች። ጃሂልስ ዲንን የማያከውነ ታመጣዋለህ። ቢድዓ አውቆ የጠመመ ሰው ከሆነ ግን አይመለስም። ለምን አላህ ቁርአኑ ላይ ፈለማ ዛጉ አዛገላሁ ቁሉበሁም አለ አላህ ቁርአን ላይ። አውቆ የጠመመ ሰው አይመለስም። ብዙ ጊዜ ቢድዓ ውስጥ የገባ ሰው ነብዩ አሁን ሰኞ የተፈጠርኩበት ቀን ነው ጾማለሁ አሉ። አይ ነብዩ ቢጾም እኛ ደግሞ መውሊድ ማውጣት አለብን ብሎ አዲስ ፈልሰፋ የሚጀምር ሰው እርግማን አለበት። ለዓነ አላሁ መን አዋ ሙህዲሰን አሉ ነብዩ። ሙብተዲን ያስጠጋ ሰው ያላህ እርግማን ይወረድበታል። ያስጠጋው እኮ ነው የሰራውን እኮ አይደል? አዲስ ስራ እንደሚሰራ እያወቀ ሼዋጆ ምናምን እያለ የሚካድማቸው ከሆነ በዚህኛው ሰው ያላህ ላዕና ይወረድበታል። ነብዩ የአላህን ዲን እያፈረሰ እሱ እየካደመ ነው። እዚህ ሰውየው የአላህን ዲን ነው የሚያፈርሰው። የአላህ ላዕና ይወረድበታል ነብዩ። ጃሂል ሆኖ አንዳንድ የታዘዘበትን ስራ የሚተው ሰው ኸይር ይከጀልለታል። ብዙ ጊዜ ይገባል ይመጣል። ምሳሌ አሁን ሲጋራ የሚያጭስ እየሰገደ እየጾመም ሲጋራ የሚያጭስ ሰው ሲጋራ ሲያጭስ ነብዩ አዘውበታል ሱና ነው ብሎ በልጆቹ አጠገብ ያጭሳል ወይስ እንደዚህ ደብቆ ነው የሚያጭሰው? ደብቆ ነው። ለምን? ምን እንደሆነች ያውቃል። ወንጀል ነች። እንደውም ለአላህ ብላችሁ ዱዓ አድርጉልኝ እንድተዋት ይላል አይደል? የሚጠጣ ሰውስ መጠጥ ሐላል ነው እንደውም አላህ አዘውበታል ይላል። ተደብቆ ነው የሚያደርጋል። ምናልባት አንዳንድ ቀን ወጥቆ ስታቅበት ራሱ ይደነግጣል። እንዲህ አይነት ሰው ይመለሳል። ይሄ የታወቀ ነው። አንድ ሰሃባ ሰክሮ ይመጣል 80 ይገርፉታል። ሰክሮ ይመጣል 80 ይገርፉታል። ሰክሮ ይመጣል 80 አራተኛው ሲመጣ ለዓነቱላህ ያላሉ ሰሃባዎች ያላህ እርግማን ይወረድበታል። ላላ ነብዩ አትርገሙታል፣ ሸይጣንን ታግዙበት ፈኢነሁ ዩሂቡላህ ወረሱለሁ አላህና ነብዩን ይወዳል ይሄ ሰው ይያሉ አትርገሙታል። ግን ህግና ደንብ አለ። አሁን የጠጣ ሰው ይገረፋል 80። ስለዚህ እቺን ቀብር በደንብ መማርና ማስተማር ያስፈልጋል። ወጣኢፈታኒ ሰወሩል አስናም ሁለት ጭፍራዎች ደግሞ ቅርጽን ቀረጹ። አለስወር ማዕቡዲሂም በሚያመልኩት ሰው ላይ ቅርጽ ቀረጹ። ثم عبدوها እያችሁ ከዛም አመለኩት። ፎቶ አህራም ነው የሚባለው ብዙ ጊዜ ፎቶ መጨረሻው ወደ አምልኮች ነው የሚወስደው። ፎቶ የኑህ ህዝቦች ምንድነው ያደረጋቸው? የመጀመሪያው የሳሊህ የሆኑ ሰዎችን ፎቶ እንዲቀረጽ አደረገ። መጀመሪያ ቀረጹና አስቀምጡት አላቸው። አስቀምጡት። ከዛ እነዚህ የቀረጹ ሰዎች ሞቱ። ሲሞቱ አዲስ ለመጡ ሰዎች ይሄ ቅርጽ አያችሁት? አዎ አሉት።
ይሄው ከናንተ በፊት የነበሩ ሰዎች በእነዚህ ሰዎች ነበር ወደ አላህ የሚቃረቡት አላቸው በተቀረጹት። እሺ እነዛ መቃረብ ጀመሩ። እነዚህ ሰዎች አለቁ። ሌሎቹ ከኋላ ሲመጡ ይሄን አያችሁት አይደል? እናንተ አባቶች እንደዚህ ነበር የሚያመልኩት አላቸው። አስገባቸው። خلاص ይሄው ፎቶ ብዙ ጊዜ حرام ነው የሚባለው መነሻው የሽርክ ከረጢት ነው። እንደዚህ ያረገ ያታለለ መጣቸውና እናንተ ማልክቶች እነዚህ ናቸው። የተቀረጹ ቅርጽ እኮ ነው ፎቶ ሙቱ አሉ እኮ የመርየም የኢሳ የኢየሱስ ፎቶ ይላሉ አይደል? ፎቶ ነው የሚያመልኩት። خلاص ይሄ የድሮ የኑህ ህዝቦች ሲያደርጉት የነበረው ነው። እኛ ደግሞ ተከልክለናል። ፎቶ ቀርጾ ቤት ማስቀመጥ አይቻልም፣ حرام። ثم عبدوها አመለኩ وانما بعثت الرسل ነብያቶች የተላኩት بمحق ሽርክ ያው ሽርክን በማውደም ዙሪያ ነው። من الارض ከምድር ومحق اهله የሽርክ ቤተሰቦችን በማጥፋት ወቀጥ አስባብ እንደዚህ ወደ ሽርክ የሚያዳርሱ ምክንያቶችን በመቁረጥ ነው የተላኩት ነብያቶች። وهدم بيوته የተገነባው ግንባታ በማፍረስ ነው የተላኩት ነብያቶች። ومحاربه اهله የሽርክ ቤተሰቦችን በመዋጋት ነው የተላኩት ነብያቶች። ነብዩ ይሄን ነበር ሲዋጉ የነበሩት። ይሄም 100ኛው ቁጥር ላይ ታች ስንወርድ مفتاح الدار السعاده የሚል kitab አለ። ሁለተኛው ሙጀለድ 197ኛው ቁጥር ላይ አስቀምጦታል። እሺ 51ኛው ወአለል ሐጅ በሚያደርግ ሰው ላይ እየተዓለመ ቀብለ ሰፈሪ ለልሐጅ ሀዲ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ በሚያደርግ ሰው ላይ ሐጅ ከመሄዱ በፊት የነብዩን ቅናቻ መንገድ ሊማር ይገባዋል። في حجه لقول عليه الصلاه والسلام ነብዩ ስላሉ لتاخذوا مني مناسككم ከኔ የሐጅ አደራረጋችሁን ያዙ አሉ። ይሄም 101ኛው ቁጥር ታች ስትወርዱ ተቀደመ ተخريجه ይላል። ቅድም አይተነዋል። كما انه اذا اراد ايتجر في شيء او يفتح محل التجاره ስለ ንግድ ሱቅ ሊከፍት ስለ ንግድ ጉዳይ ሰዎችን አማክሮ እንደሚማረው ስለ ሐጅም ሲሄድ መማር አለበት። አንድ ሰው ዝም ብሎ ሱቅ ይከፍታል፣ ላቦ ቤት ይከፍታል እንዴ? ባለሙያ ይፈልጋል፣ የቱ ጋር ያዋጣኛል ይላል፣ ስንት ቢሸጠው ያዋጣኛል፣ ብዙ ነገር ይማራል አይደል? ሐጅም ሲሄድ ቀብሎ መማር አለበት። ዝም ብዬ ሳላቅ ደርሼ መጣው የሚባል ነገር የለም። የዱንያ ጉዳይ በባትሪ እየፈለገ ወደ ሐጅ ዝም ብሎ ቢጎተት እንደበግ አይሆንም፣ መማር አለበት። ያስወቅሰዋል። ይሄ فإنه يشاور ሹራ ያደርጋል፣ ከሰው ጋር ሂዶ ይማከራል በንግዱ ጉዳይ። አህለል اختصاص በንግድ ጉዳይ ዕውቀት ያላቸውን ሰዎች ሂዶ ያማከራል። حتى لا يخسر እንዳይከስር في تجارته الدنيويه በዱንያ ጉዳይ ይሄን ያደርጋል። وكيف بالتجاره مع الله عز وجل ከአላህ ጋር ጀነት የሚያገኝበት ጉዳይ እንዴት ደግሞ ይዘነጋል? ይሄን ሙስሊሞች አያደርጉትም፣ ቀልባቸው ላይ የተዘጋባቸው ሰዎች ካልሆኑ በስተቀር። ሙስሊሞች ሙእሚኖች የሚያስቀድሙት የዲናቸው ጉዳይ ነው። في افضل الاعمال በጣም በላጭ በሆነው በሐጅ ጉዳይ وهو الحج احد اركان الاسلام ሐጅ ደግሞ ከእስልምና መሰረት አንደኛው ነው። فإن من ሐጅ ያደረገ ወለም يرفث ከባለቤቱ ጋር ኢህራም በለበሰበት ሰዓት ግንኙነት ያላደረገ ወለም يفسق አጠቃላይ ሌሎች ማሲያዎችን ያላመጣ ረጃ ከየውም ወለደቱ ኡሙ ነብዩ እንዳሉት አለይሂ ሰላቱ ወሰለም ከናቱ ሆድ ውስጥ እንደወጣ ሆኖ ይመለሳል። فعليه በሱ ላይ ይሆንበታል አየተዓለመ كيف يحج እንዴት ሐጅ ማድረግ እንዳለበት ሊማር ግድ ይለዋል። حتى يكون حجه مبرورا ሐጁ ጽድት ያለ ሐጅ እንዲሆን ወሳኢሁ ያደረጋቸው እንቅስቃሴዎች መሽኩረን የተወደሰ እንዲሆን ስለ ሐጁ በደንብ መማር አለበት ይላል። 52ኛው واعلم ايها الحاج አንተ ሐጅ የምታደርገው ሰው እወቅ ወፈቀከ አላህ ይግጠምህና أنه لا يصح حجك ሐጅ ትክክል አይሆንም إلا بالإخلاص ኢባዳን ጽድት አድርጎ ለአላህ በማድረግ ቢሆን እንጂ በተውሂድ ومتابعه الرسول صلى الله عليه وسلم ነብዩን በመከተል ቢሆን እንጂ كما قال تعالى አላህ እንዳለው فمن كان يرجو لقاء ربي الله እንገናኛለሁ ብሎ የሚከጅል فليعمل عملا صالحا በጎ የሆነ ስራ ይስራ ولا يشرك بعباده ربه احد በጌታው አምልኮች ላይ ማንንም እንዳይቀላቀል ይላል። ይሄም ሱረቱል ካፍ 110ኛ ቁጥር ላይ የመጨረሻው አንቀጽ ላይ ነው የሚገኘው። وقال تعالى في طاعه الرسول عليه الصلاه والسلام ነብዩን በመከተል ላይ አላህ እንዲህ ይላል وَإِن تُطِيعُوهُ تَهْتَدُوا ይላል። አያችሁ ነብዩን እሺ ካላችሁ ትመራላችሁ። خلاص ለነብዩ ዕውቅና ተሰጥቷቸዋል። وما ينطق عن الهوى إن هو إلا وحي يوحى على الله ቁርአን ላይ ነብዩ አንድች ንግግር ከምላሳቸው አትወጣም ወህይ ቢሆን እንጂ። ነብዩ አለይሂ ሰላቱ ሰላም ኡቲቱል ቁርአን ወሚስለሁ ማአሁ አሉ። ነብዩ አለይሂ ሰላቱ ሰላም ቁርአን አላህ ሰጥቶኛል እሱንም ይመስል ሰጥቶኛል አሉ። ቁርአን ሲቀራ ያለው ደረጃ ከፍተኛ ቢሆንም ሐዲስም ተመሳሳይ ቁርአንን የሚገልጽ ነው። ይሄም 103 ቁጥር ታች ስትወርዱ ሱረቱ ኑር 54ኛ ቁጥር ላይ ነው። ወቃለ ተዓላ አላህ እንዲህ ይላል ወተቢዑ ነብዩን ተከተሏቸው ለዓለኩም ተህተዱን ትመሩ ዘንድ። ነብዩን የተከተለ ሰው ይመራል፣ ነብዩን የተቃረደ ደግሞ ይጠማል። ይሄም 104 ቁጥር ታች ስትወርዱ ሱረቱ አዕራፍ 158ኛው ቁጥር ወቃል አላህ ይላል فليحذر الذين يخالفون እነዛ ይጠንቀቁ የሚቃረኑ አን አምሪሂ አን አምር ረሱል ከነብዩ አለይሂ ሰላቱ ሰላም ትእዛዝ አን ቱሲበሁም እንዳታገኛቸው ፊትነቱን ፍትና እንዳያገኛቸው አው ዩሲበሁም አዛቡን አሊም ወይም ደግሞ አሳማሚ ቅጣት እንዳያገኛቸው። ፍትናው ምንድነው? ዱንያ ላይ ያሉ ቢድዓ ላይ የወደቁ ሰዎች ከፍሮ ሊሞቱ ይችላሉ። ወይንም ደግሞ አላህ ቢድዓ ላይ ወስዶ ሊነክራቸው ይችላል። خلاص የቢድዓ ሰው ሆኖ ቁጭሉና ሐዲስ ቁርአን ብትነግራቸው አልገባህም ነው የሚሉ ይመልሱብሃል። ቀጥታ ሐዲስ ብትነግራቸው ከሆነ አልገባህም ይሏል። ወይ እዛ ፍትና ላይ ወስዶ ይጥላቸው፣ ወይ ቢድዓ ላይ ወስዶ ይጥላቸዋል። የቂያማ ቀን ደግሞ ጀሃነም ላይ ወስዶ ያስገባቸዋል። ይሄም
105 ቁጥር ታች ስትወርዱ ሱረቱ ኑር 63 ቁጥር ወመን አሽከለ አለይሂ የመጨረሻ መልእክት በሱ ላይ ግራ ያጋባው ሰው من اعمال الحج የሐጅ ስነ ስርዓት ግራ ገባ ሐረም ከሄድክ በኋላ ወይ መካ ከሄድክ በኋላ ግልጽ አልሆነልህም ምን ልስራ ወዴት ልሂድ ብለህ ግራ ከገባ فلا يتردد في سؤال اهل العلم የውቀት ባልተቤቶችን ከመጠየቅ ወደ ኋላ እንዳይል ይጠይቅ ሄዶ እንዲህ አድርጌ ነበር የሚያስተረጉሙ ሰዎች አሉ ያስተረጉማሉ አማርኛ ኦሮምኛ ትግርኛ ሁሉንም ያስተረጉሙ ሰዎች አሉ በአረብኛ የሚናገሩ ዓሊሞች አሉ ትርጉም ደግሞ የሚተረጉሙ ሰዎች አሉ እንዲህ አድርጌ ነበር ምን ላድርግ እንዲገጠመኝ ምን ላድርግ ብሎ ይጠይቅ ዝም ብሎ እንዳይመለስ في سؤال اهل العلم الثقات ትክክለኛ ዕውቀት ያላቸው ታማኝ የሆኑ ዓሊሞችን ዝም ብሎ በየመንገዱ አይደለም አሁን እዛ አህባሽ ሱፊ የተለያየ ብትጠይቅ ምን ችግር አለው አላህ ይሞላል ኢማን በቀልብ ነው ምናምን ሊሉ ይችላሉ ዝም ብሎ ከሆነ ምን አንተ ደግሞ ስላረትከ ነው እንዴ ሐጅ ስላረከ ነው እንጂ ኢማን በቀልብ ነው አፍሸር ችግር የለውም አትጨነቅ ይልሃል ግን ትክክለኛ ዓሊም ከጠየቅከስ በግልጽ ይነግሩሃል ከነብዩ ሐዲስ ዝም ብሎ ጃሂል ደግሞ ዝም ብሎ ቀልብ ይረጥባል የሚል ሰው ከጠየቅ ኢማን በቀልብ ነው ብሎ አንተንም እሱንም ከስሮ ይመለሳል ወደዚህ ቆይ ሴት አጨብጡ ስትላቸው ኢማን በቀልብ ነው በእጅ አይደለም አይደል የሚሉት ነብዩ እኮ እኒ ላውሳፊሁን ንሳል እኔ ሴት አልጨብጥም አሉ ነብዩ ናቸው እኮ ነብዩ ቀልባቸው ንጹህ አይደል እንዴ እነዚህ እኮ ከነብዩን በልጣልን እኮ ነው የሚሉት በምላሳቸው ባይሉ እናታችን አይሻ የነብዩ እጅ የተከበረችው የነብዩ እጅ አንድ ቀን ያጅነብይ እጅ ነክታ አታውቅም ትላለች ሱሪ ሲጎትቶ ሲሄዱስ እሺ ኢማን በሱሪ መሰለህ እንዴ ይላል ነብዩ ማስፈለ من الكعبين ففي النار አሉ ነብዩ ከቁርጭምጭሚት በታች የጠበስ የጀሃነም ነው አሉ ነብዩ ኢማን በቀልብም ነው በምላስም ነው በተግባርም ነው ይሄ ነው ሶስቱን ያካትታል ከሶስቱ አንዱ ከፈረሰ አይሆን እሺ فلا يتردد في سؤال اهل العلم الثقات ከፍተኛ ዕውቀት ያላቸው ታማኝ የሆኑ ዓሊሞችን ከመጠየቅ ወደ ኋላ እንዳይል አሁን አንድ ሰው አንድ ጠንካራ የሆነ ኡስታዝ አለ እዚህ ሰፈር የማይቻልን ነገር ቢጠይቀው አይቻልም ሊለው ነው አንድ ደግሞ ላይ ሰፈር ዝም ብሎ የሚያገረሩ ሽዋጆ አሉ ላይ ሰፈር እሳቸው ቢጠይቅ ደግሞ ችግር የለውም ሊሉት ነው ለየና ይሄን ኡስታዝ ጠንካራውን ተውና ደካማውን ሂዶ ጠየቀ ይቻላል አሉ መቶ ቢሰራው ሁለቱም ነው የሚጠየቁት አይተርፍም ይሰው ولا تزر وازرة وزر اخرى على القران ላይ አንዲት ነፍስ የአንዲችን ነፍስ ወንጀል አትሸከምም ሁለቱም ይሸከማሉ ስለዚህ ዝም ብሎ የሚያገረሩ ሰዎችን አይደለም መጠየቅ ጠንካራ ያሉ ሰዎችን ትጠይቃለህ ስትጠይቅም ግራ ከገባ የት አንቀጽ የት ሐዲስ ላይ ሐዲሱ ሰሂህ ነው ደይፍ ነው መጠየቅ ያስፈልጋል ዝም ብሎ መጎተት አያስፈልግም ማን መጠየቅ እንዳለበት የቱ ጋር መሄድ እንዳለበት ማወቅ አለበት ሰው ዝም ብሎ ጠይቆ ቢሸወት ተሸውዷል ነው የሚባለው كما قال تعالى ልክ አላህ እንዳለ فاسالوا اهل الذكر የውቀት ባልተቤቶችን ጠይቁ ان كنتم لا تعلمون እማታውቁ ከሆነ የውቀት ባልተቤቶችን ጠይቁ ብሏል አላህ ድሮ እኮ በሰሃቦች ጊዜ የወር መንገድ የ15 ቀን የ20 ቀን ለአንድ ሐዲስ ይሄዱ ነበር ለአንድ ሐዲስ ሊጠይቁ ወሰለላሁ ዐላ ነብይና በነብያችን ላይ ሰላት ይወረድባቸው ሙሐመድ በሙሐመድ ላይ ወአላ አሊሂ በቤተሰቦቻቸው ወሳህቢ በጓዶቻቸውም ላይ አጅመኢን በአጠቃላይ ይላል ከተባሁ ሁሴን ኢብኑ ሙሐመድ ዶክተር ሼክ ሁሴን ኢብኑ ሙሐመድ ጽፎታሉ ይሄን kitab ኢብኑ አብደላህ የአብደላህ ልጅ ጽፎታል ተአውነን አለል ብር በበጎ ነገር ላይ ከመተባበር አንፃር ወተቋ አላህን በመፍራት መከተል ሙባረካ ይላሉ መከተል ሙባረካ እዛ ነው ያሉት የተጻፈው kitab 1445ኛው ዘንድሮ ነው የተጻፈው kitab ይሄን የጻፉት ዶክተር ሼክ ሁሴን ናቸው ልማቸው ላይ ለማላህ ይጨምርላቸው ለኛም ተጠቃሚ ያላህ አድርገን እቺን ርሳላ በዚህ ያክል ጨርሰናል ሌላ ጊዜ በተሻለ ተገናኝተን የምንወሳሳ አላህ ያድርገን የተወሳሰንበትም ነገር አላህ በሚፈልገውና ነብዩ በሚፈልጉት መልክ መንፈጽም አላህ ያድርገን جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته